እንዴት ናችሁ ቤተሰቦቼ? በፓርት 4 ድጋሚ በጋት ጥያቄዎች ተገናኝተናል። ሰብስክራይብ ማድረጋችሁን እንዳትረሱ። ቀጥታ ወደ ጥያቄዎቹ እንሄድ። ኦኬ የኛው ጥያቄ ምንድነው የሚለው ስኩዌር ሩት ኦፍ 98 ማይነስ ስኩዌር ሩት ኦፍ 50 ኢዝ ሲምፕሊፋይድ አስ ሲምፕሊፋይድ ሲሆን ይሄ ነበር የትኛው ነው ሊሆን የሚችለው ነው የሚለው። ኦኬ እንደዚህ አይነት ጥያቄዎች ሲሰጡ ምንድነው የምናደርገው ወደ ውስጥ ካሉት ሌላ ፐርፌክት ስኩዌር ናምበር እንቀይረዋለን፣ ሲምፕሊፋይድ እናደርገዋለን ማለት ነው። ኦኬ እስኪ ሩት 98 ማለት ምን ማለት ነው? ሩት 49 ሲባዛ በሁለት ጋር እኩል ነው። 50ንም በዚህ መንገድ እንግለጸው እስኪ ሩት 25 ሲባዛ በሁለት ጋር እኩል ነው ማን? ሩት 50 ማለት ነው። ሩት 50 ኦኬ አሁን ምን ይሆንልናል? ሶሪ እስኪ ኦርደሩን ላስተካክለው ብዬ ነው። ሩት 50 which is equals to ሩት 25 ሲባዛ በሁለት። ኦኬ ይሄ ማለት ደግሞ ከማን ጋር እኩል ነው? 25 አምስቱን ይወጣል አይደል? መልቲፕሊኬሽን ስለሆነ 5 ሩት 2 ይሆናል። ይሄኛው ደግሞ ምን ይሆናል? 49 ምን ሆኖ ይወጣል? 49 ናት። 49 ምን ሆኖ ይወጣል? 7 ሆኖ ይወጣል። 7 ሩት 2 ሆኖ ይወጣል ማለት ነው። ኦኬ እስኪ እንቀናንሳቸው። 7 ሩት 2 ማይነስ 5 ሩት 2 ይሆናል ማለት ነው። ከዛ ምን ማድረግ እንችላለን? ኮመን ፋክተራይዝ ማድረግ እንችላለን። ሩት 2 ኢንቱ 7 ማይነስ 5 እንዲህ እንችላለን አይደል? ሶ ይሄ ምን ይሆናል? 7 ሲቀነስ 5 ስንት ነው? 2 2 ሩት 2 ይሆናል ማለት ነው። 2 ሩት 2 ሶ ሲምፕሊፋይድ ሲሆን ይሄ ይሆናል ማለት ነው። በዚህ መንገድ መስራት እንችላለን። ኢኩዌሽን በሁለት ቫሪያብል የተሰጠን በሰብስቲቲዩሽን መስራት እንችላለን። የተጠየቅነው ቫሪያብል ኤክስ ስለሆነ ዋይን ኢን ተርምስ ኦፍ ኤክስ መግለጽ እንችላለን። ከዚህኛው ኢኩዌሽን እንጀምርና እስኪ 2y which is equals to 8 minus x ማለት እንችላለን አይደል? so y which is equals to over 2 ስናደርገው 4 minus x over 2 ማድረግ እንችላለን። ኦኬ y ማለት ይሄ ነው እንግዲህ ሁለተኛው ኢኩዌሽን ላይ እዚህኛው ኢኩዌሽን ላይ ሰብስቲቲዩት እናድርገው የyን ቫልዩ ማለት ነው። minus 2x plus 3 into ምክንያቱም y ማለት ይሄ ስለሆነ 3 into 4 minus x over 2 which is equals to 5 ኦኬ minus 2x plus 12 minus 3x over 2 which is equals to 5 ላይክ ተርሞችን ኮሌክት እናደርጋቸው minus 2x minus 3x over 2 which is equals to 5 minus 12 ማድረግ እንችላለን። ኦኬ የጋራ ሁለትን ስንይዝ minus 4x minus 3x which is equals to minus 7 ይሆናል። minus 7 ኦኬ ዘን ይሄኛው ምን ይሆናል? minus x minus 4x minus 3x ምን ይሆናል? minus 7x over 2 which is equals to minus 7 ኦኬ ዘን ቦዝ ሳይድ በማይነስ 2 over 7 ስናበዛው ምን ይሆናል? እዚህ ጋር እናምጣውና minus 7 over 2x times minus 2 over 7 which is equals to minus 7 times minus 2 over 7 ኦኬ ይሄ 7 በ7 ይጠፋል። ማይነስ ፕላስ ይሆናል እዚህ ጋር ይሄን ያጠፋልናል። x which is equals to ስንት ይሆናል? 2 ይሆናል ማለት ነው። መልሳችን ዲ ይሆናል። ኦኬ ኩዌሽን ነምበር 3 ወይም ደግሞ ሌላኛው ጥያቄ ምንድነው የሚለን a boy was asked to multiply a number by 25 but by mistake he multiplied by 45 and the answer was 200 more than the correct answer what was the number ነው የሚለን። ይሄን ጥያቄ በምንሰራበት ጊዜ አሁን ሁለት ቫሪያብል አለ ምንና ምን ይሄ ልጅ አንድ ኤን የተባለ ሌት the number is ኤን ብንለው ያንን ነምበር
እንዲያባዛ የተጠየቀ የነበረው በ25 ነበረ። ግን እሱ በስህተት በማናባዛው በ45 ዘን በ45 ሲያባዛው መምጣት ከነበረበት ውጤት በ200 በለጠ ነው ይላል። ሶ ያ ናምበር ምንድነው ነው? ሁለት ቫሪያብል አለን። አንደኛ መልቲፕላይ እንዲያደርግ የተሰጠው ቁጥር ሌት ነምበር ኤን ናምበራችን ኤን ብንለው ያ ናምበር በ25 ሲባዛ ሊሰጠን የነበረ ሪዛልቱ ደግሞ ምን እንበለው ኤም እንበለው። ኦኬ ሶ ልጁ ተሳስቶ ኤንን በ45 ሲያባዛው ስንት ነው የሆነ? ሌት በ25 ቢያባዛው ኖሮ 25 ኤን ቢሆን ኖሮ ስንት ነበር የሚሆን? ሌት ብለን የተነሳ ነው ሪዛልቱ ኤም ነበር የሚሆነው። ነገር ግን በ45 ሲያባዛው ኤን የተባለ ናምበር ስንት ነው የሆነ? ኤም ፕላስ 200 ዘን ኤን ስንት ነው የተባልነው? ኤን ስንት ነው? ኦኬ አሁንም ይሄ ሁለት ኢኩዌሽን ነው፣ ሰብስቲቲዩት ማድረግ ነው። ኤም ማለት ስንት ነው ተብለናል? 25 ኤን ነው። ስለዚህ እዚህ ጋር መተካት እንችላለን። 45 ኤን which is equals to 25 ኤን ፕላስ 200 ኦኬ ዘን 45 ኤን ማይነስ 25 which is equals to 200 ይሆናል። 25 ኤን ዘን 45 ሲቀነስ 25 ስንት ይሆናል? 20 ኤን which is equals to 200 ሲካፈል ለ20 ኤን which is equals to ስንት ነው? 10 ማለት ነው። ያ ናምበር ስንት ነው? 10 ነው። መልሳችን ሲ ይሆናል። ኦኬ ሌላኛው ደግሞ ምንድነው የተጠየቅነው? a team member can complete job in 20 days but when with the help of their team leader they can complete it in 15 days. in how many days can the team leader alone complete the job? ምንድነው የሚለን? አንድ ስራ አለ በቡድን የሚሰሩት የቡድን ሜምበሮች ብቻቸውን ሲሰሩት 20 ቀን ነው የሚፈጅባቸው። የቡድን መሪው አብሯቸው ሲሰራ ደግሞ 15 ቀን ነው የፈጀባቸው። ሶ ቡድን መሪው ብቻውን ስንት ቀን ይሰራው ነበር ነው እየተባልን ያለ ነው። ስለዚህ ይሄንን ለመስራት እንዲህ አይነት ጥያቄ ሲሆን በሬሾ ጆብ ፐር ዴይ መግለጽ አለብን ማለት ነው። ስለዚህ ጆብ ፐር ዴይ ስናስቀምጠው ቲም ሜምበር ሲሰሩት የነበረ ጆብ ፐር ዴይ ስንገልጸው ቲም ሜምበር ጆባችን ምንድነው? አንድ ነው። እዚህም ስራው አንድ ነው። ኤ ጆብ ስለተባለ ሶ 1 ጆብ ፐር ዴይ ስናደርገው ለስንት ነው? ለ20 1 2 20 ነው ሬሾአችን ማለት ነው። ሌላ ደግሞ ቲም ሜምበር ፕላስ ቲም ሊደር ሲሆን ደግሞ ጆብ ፐር ዴይ ሬሾውን ስንገልጸው ምን ይሆናል? 1 to 15 ይሆናል ማለት ነው። 1 to 15 ይሆናል። አሁን እዚህ ጋር ብቻውን ሰውየው ምን ያህል ቀን ይፈጅበታል ስለተባለ አብረው የሰሩት ቲም ሜምበሩ ሲደመር ቲም ሊደሩ አብረው የሰሩበትን ቀን 1/15ኛ ሬሾ ሲቀነስ ብቻቸውን የሰሩት ስናደርገው ምን ያህል ቀን እንደፈጀበት ይሰጠናል ማለት ነው። ሶ ይሄን ስናደርግ ሬሾአችን ይሄ ዴይ ነው ብያችኋለሁ። ይሄ ደግሞ ጆብ ነው፣ ሬሾ ነው። ሶ ዴዩ ማለት ይሄን ስንቀናነሰው ስንት ይሰጠናል? የጋራ ስንት ነው? የ15 እና የ20 ኮመን መልቲፕላቸው ሊስት ኮመን መልቲፕላቸው 60 ነው። ኦኬ 60 ሲካፈል ለ15 ኦኬ 60 ዲቫይድ ባይ 15 4 ይሆናል። ሲቀነስ 60 ዲቫይድ ባይ 20 3 ይሆናል። ዘን ይሄን ስናቀናንሰው 4 ማይነስ 3 1 ኦቨር 60 ይመጣል። የማንን ብቻ ለማግኘት ነው? የቲም ሊደሩን ብቻ ለማግኘት ማለት ነው። ገብቷችኋል? ቲም ሜምበር ፕላስ ቲም ሊደር ይሄ ነው። ስለዚህ ከነዚህ ላይ ነው ማንንም እንቀንስ ብቻቸውን የሰሩትን ማለት ነው። የብቻውን የማንን ለማግኘት? የቲም ሊደሩን ለማግኘት ማለት ነው። ኦኬ ስለዚህ ይሄን ሬሾ ጆብ ፐር ዴይ አገኘን ማለት ነው። ስለዚህ ዴዩን ብቻ ስለተጠየቅን 60 ብለን እንገልጻለን ማለት ነው። 60 ዴይ። ኦኬ ሌላኛው ጥያቄ አይደንቲፋይ the next number in the following sequence 3 8 3,8 18 38 78 ይላል። እስኪ እንደዚህ አይነት ሊስት ኦፍ ስኩዌንስ ነምበር ሲሰጠን ምንድነው ኮመን ዲፈረንስ ወይም ኮመን መልቲፕል
እንፈልጋለን። ኮመን ዲፈረንሳቸውን እስኪ እንፈልግና ካስሄደን በሱ እንሄዳለን። ከ3 ወደ 8 በስንት ነው የጨመረ? በ5። ከ8 ወደ 18 በ10። ከ18 ወደ 38 በ20። ከ38 ወደ 78 በ40። የቀጣዩን ስኩዌንስ ለማግኘት ምን ማድረግ ነው? የመጀመሪያው ላይ 5 የሶስተኛውን ለማግኘት ሁለተኛው ላይ የመጀመሪያውን የጨመርነውን ዳብል ነው የምናደርግ ማለት ነው የምንደምርበት። ስለዚህ ምንድነው 78 ሲደመር ስንት እናደርጋለን? 40 ታይምስ 2 እናደርጋለን ማለት ነው። ምክንያቱም ለምንድን ነው እንደዚህ የምናደርገው? የመጀመሪያዋ ስኩዌንስ ላይ 5 ወይም የመጀመሪያዋ ተርም ላይ 5ን ስንደምር የሁለተኛውን ተርም ሰጠን አይደል? የሶስተኛውን ተርም ለማግኘት ደግሞ ሁለተኛው ተርም ላይ የ5ን እጥፍ ነው የጨመርነው። የአራተኛውን ለማግኘት ሶስተኛው ላይ የ10ን እጥፍ እንዲህ እያለ ነው። ስለዚህ ዲፈረንሱን በእጥፍ እየጨመርን ነው የምናገኘው ማለት ነው። ኦኬ 78 ሲደመር 80 ስናደርገው ሪዛልታችን ስንት ይሆናል? 158 ይሆናል ማለት ነው። ይሄ ነው ኮሬክት አንሰር። ኦኬ አሁንም ሌላኛው ጥያቄ ደግሞ ምንድን ነው የሚለው? ኮን a hemisphere and a cylinder have equal base radius and the same height. what is the ratio of their volume ነው የሚለው። ይሄ በጣም ቀላል ጥያቄ ነው። ምኑን ብቻ ነው ማስታወስ የሚጠበቅብን? የኮንን ቮሊዩም፣ የሄምስፈርን ቮሊዩም እና የሲሊንደርን ቮሊዩም። ከዛ በኋላ ሬዲየሳቸውና ሄታቸው ኢኳል ነው ወይም ለሁሎቹም ተመሳሳይ ነው ስለተባል እሱን ሬሾ መስራት ነው። ኦኬ ቮሊዩም ኦፍ ኮን ስንት ነው? 1/3 ፓይ አር ስኩዌር ኤች ነው። ቮሊዩም ኦፍ ሄምስፌር ደግሞ ምንድነው? 2/3 ፓይ አር ስኩዌር ኤች ነው። ቮሊዩም ኦፍ ሲሊንደር ደግሞ which is equals to ፓይ አር ስኩዌር ኤች ነው። አሁን እንግዲህ ራዲየሱና ሄሱ እኩል ነው ስለተባልን ሬሾ ስንሰራ ምን ማድረግ እንችላለን? ይሄንን ሲምፕሊፋይድ ማድረግ እንችላለን። ሬሾ ማለት ምንድነው? ሲምፕሊፋይድ ፎርም ስለሆነ፣ ስለዚህ የነዚህ ሬሾ ይሄ በሙሉ ይጠፋልናል ማለት ነው። ይሄን በሙሉ ማጥፋት እንችላለን። ኮኤፊሺየንታቸውን ብቻ ነው ሬሾ የምንሰራ ማለት ነው። ስለዚህ ምን አድርገን እንሰራለን? በቃ ይሄን ሲምፕሊፋይ ማድረግ ቻል። ይህ ቮሊዩም ኦፍ ኮን ሬሾ ዊዝ ቮሊዩም ኦፍ ሄሚስፌር ሬሾ ዊዝ ቮሊዩም ኦፍ ሲሊንደር። የእነዚህንን ሲምፕሊፋይድ ፎርም ነው የምናስቀምጠው። ቶታል ይሄን እናጠፋዋለን ብያቸዋለሁ። 1/3 ሬሾ ዊዝ 2/3 ሬሾ ዊዝ ይሄኛው ፓይ አር ስኩዌር ኤች ማለት 1 ነው ማለት ነው። 1 ከዛ ይሄንን ፍራክሽኑ እንዲጠፋለን ሁሎችንም በ3 እናባዛው። እስኪ ምን ይሆናል? 1 ሬሾ 2 3 ይችን ታጠፋታለች። እነዚህንን ታቱን ያጠፋልናል። ሬሾ ዊዝ ይሄን ደግሞ 3 ያደርግልናል ማለት ነው። ሪዛልታችን ስንት ይሆናል? 1 ሬሾ 2 ሬሾ 3 ይሆናል። ይሄንን ኦፕሽን ያዘልን ኦፕሽን ኤ ነው ማለት ነው። ኦኬ ሌላኛው ጥያቄ የዳታ ሴት has a mean of 62 if each data point is decreased by constant value of 7 what will the new mean be? ሚን ማለት እንግዲህ ምንድነው ብለናል? አቬሬጅ ነው ብለናል። አቬሬጅ ወይም ሚን ማለት ደግሞ a list of elements sum of list of elements divided by total elements ለቶታሉ ማካፈል ነው። ያሉትን ሊስት ኦፍ ኤሌመንቶችን በሙሉ እንደምርና ስንት ሊስት እንዳሉ ቆጥረን ለዛ ማካፈል ነው። ስለዚህ የጥያቄ ምንድነው የሚለን? እያንዳንዱ ሊስት በተመሳሳይ ናምበር በ7 ቀነሰ፣ አዲሱ አቬሬጅ ወይም ሚን ስንት ነው ነው የሚለን። ይሄ በጣም ቀላል ነው። አሁንም እያንዳንዱ ሊስት ስለሚደመር ከአቬሬጁ ላይ በ7 መቀነስ ማለት ነው። ስለዚህ ኦልድ ሚናችን ስንት ነበረ? ሚን ኦፍ ኦልድ which is equals to 62 ነው። ኒው ሚን ስንት ይሆናል? ሚን ኦፍ ኒው ስንት ይሆናል ማለት ነው? 62 ሲቀነስ 7 which is equals to ስንት ይሆናል? 55 ይሆናል ማለት ነው። 55 ይሆናል። መልሱ 55 ነው የሚሆነው። ኤግዛምፕል ሰጣችሁ ብታዩት እንደዛ ነው የሚሆነው። ተመሳሳይ ናምበር ከእያንዳንዱ ቫልዩ ላይ ከተቀነሰ አዲሱ አቬሬጅ ሊሆን የሚችለው ያንን የቀነስ ነው ያህል በመቀነስ ነው። እንደዚህ አይነት ስትጠራጠሩ ደግሞ ትንሽ ሳምፕል ሊስት ኦፍ ኤሌመንት ወስዳችሁ
ሚኑን በመፈለግ ማረጋገጥ ትችላላችሁ ማለት ነው። ኦኬ ሌላኛው ጥያቄ a father wants to divide 108 between his two children a and b in the ratio of 11 to 30 how much money will child a and child b receive respectively ነው የሚለው። እንግዲህ child a and b ሬሾአቸው a with b ሬሾአቸው ስንት ነው? 11 ሬሾ with 13 ነው ተብለናል። ሁልጊዜ ሬሾ ሲነሳ ምን ማለት ነው? ሲምፕሊፋይድ እንደሆነ ማስታወስ አለብን። ሲምፕሊፋይድ ፎርም ይሄ ሲምፕሊፋይድ ከሆነ ሬሾ ማለት ያንን ነምበር ሲምፕሊፋይድ ሳይሆን ኮመን ኤክስ ወይም ደግሞ የሆነ ኮመን ነምበር ፋክተር አለው ወይም ደግሞ ሲምፕሊፋይ ሆኗል ማለት ነው። ምን እናደርጋለን? ኤ ቶታል የተሰጠው ብር ምን ማለት ነው? 11 ሌት ያንን ሲምፕሊፋይ ሳይሆን የነበረው ነምበር 11 ኤክስ ብንለው ኤክስ ማንንም ታባዛለች ማለት ነው። ቢንም የቢን አማውንት 13 ኤክስ ምክንያቱም 11 ሬሾ 13 ሊሆን የሚችል ኮመን የሆነ መልቲፕል ሲኖራቸው ነው። ይሄው 11 ኤክስ ዲቫይድድ ባይ 13 ኤክስ ማለት ይሄን በዚህ ስናጠፋው 11 ኦቨር ከ13 ጋር ተመሳሳይ ነው። ኦኬ ስለዚህ ይሄ ማለት ነው። ይሄ ከሆነ ምንድነው የምናደርገው? 11 ኤክስ ሲጨመር 13 ኤክስ እኩል ነው አጠቃላይ ስንት ነው ማለት ነው? 480 ነው። ሲምፕሊፋይድ ሳይሆን ስንደምረው 480 ብር ነበረው ነው ሰውየው ሳያከፋፍላቸው። ከዛ በኋላ 11 ኤክስ ሲደመር 13 ኤክስ ስንት ይሆናል? 24 ኤክስ። አሁን ኤክስን ለማግኘት ነው which is equals to 480 ሲካፈል ለ24 ሲካፈል ለ24 ስናደርገው ኤክስ which is equals to ስንት ይመጣል? ኤክስ which is equals to 20 ይመጣል ማለት ነው። ኤክስ 20 መጣ ማለት ኤ ስንት ነው? 11 ሲባዛ በ20 ስንት ይሆናል? 220። ቢ ደግሞ ምን ማለት ነው? 13 ሲባዛ በኤክስ ማለት 13 ሲባዛ በ20 ስንት ይሆናል? 260። 220 እና 260 የሚለው ኦፕሽን ይሆናል መልሳችን ኤ ነው ማለት ነው። ኦኬ ሌላኛውና የመጨረሻው ጥያቄ ኤበስ ኢዝ ለዚህ ቪዲዮአችን የመጨረሻው ጥያቄ ይሄ ነው። ኤበስ ኢዝ ኬሪንግ 60 passenger of which 40 are females. What is the ratio of male to female passengers? ምንድነው የሚለን? አንድ መኪና 60 ፓሴንጀሮች ካሉት 40ዎቹ ፊሜል ናቸው። 60 ቶታል ፓሴንጀር 60 ነው። ፊሜል ፓሴንጀር ደግሞ ስንት ናቸው? 40። ሜል ፓሴንጀር ስንት ናቸው? 20 ማለት ነው። what is the ratio of male to female አይደል የተባለው? ኦኬ 20 to 40 ማለት ነው። ምን ማለት ነው? ይሄ በዚህ ይጠፋል። በሁለት 1 to 2 ይሆናል ማለት ነው። መልሳችን ይሄ ይሆናል። Thank you for the next. Bye bye.